በየዋህ መነኩሴና በሰይጣን ተንኮል መካከል የተደረገ የበረሃ ውስጥ ጦርነት። የሰይጣን ወጥመዶቹ፣ ሰውን ማሳቻ መንገዶቹ ብዙ ናቸው። ከዚህም ውስጥ በየዋህነታችን ሊጠቀምብን እንደሚችል ባለማወቃችን፣ ነገሮችን ባለማገናዘባችን፣ የወንጌልን ቃል ባለመማራችን ሊጥለን እንደሚችል አስባችሁ ታውቃላችሁ? የዛሬው ታሪክ ተራ የአንድ ሰው ታሪክ ብቻ አይደለም። ይልቁንስ በገዳም ሕይወት ያለን ፈተና የሚያሳይ በአንድ የዋህና የእግዚአብሔርን ቃል በማያውቅ መነኩሴ መካከል የተደረገ ታላቅ ውጊያ ነው። ታሪኩ እንዲህ ይጀምራል። በአራተኛው መቶ ክፍለ ዘመን በግብፅ ሀገር ሲሃት በተባለ ገዳም ውስጥ በዚያ ገዳም በብሕትውና ሕይወት የሚኖሩ አራዊት የሚገዙላቸው፣ ልብስ ያልነበራቸው፣ ሰውነታቸውን በቅጠል የሚሸፍኑ የገነት አትክልት ስፍራን በዓይናቸው እስከ ማየት የደረሱ በብቃት ላይ የነበሩ አንድ መነኩሴ ነበሩ። በእንደዚህ ያለ ሕይወት ሳሉ አንድ ቀን የለፉበትን ዋጋ የሚያሳጣ፣ የገነቡትን የሚያፈርስ፣ የካቡትን የሚንድ ክፉ ሰይጣን አንድ አረጋዊ መነኩሴ መስሎ ቀረባቸው። ከዚህ በኋላ የእግዚአብሔርን ቃል የሚያውቁት በየዋህነት ብቻ ፈጣሪያቸውን ያመልኩ የነበሩት አባት ምን ገጠማቸው? ሰይጣንስ በመነኩሴው ላይ ምን አደረገባቸው? እውነት ሰይጣን እኚህን መነኩሴ ድል አደርጓቸው ይሆን? ደጉ አባት ሰይጣንን ወደ በዓታቸው ካስገቡት በኋላስ ምን ተፈጠረ? ይህን ሁሉ ነገር በዚህ አስተማሪ ታሪክ ላይ ታገኙታላችሁ። ይህ በሰው ልጆችና የእግዚአብሔርን ቃል ባልተማረ፣ የመጽሐፍ ቅዱስን ቃል ባልመረመረ መነኩሴ መካከል የተፈጠረ አንድ የገዳም ውስጥ ታሪክ ነው። ይህም የአባ ሙሴ ዘሲሃት የበረሃ ታሪክ ነው። ይህን ታሪክ በትዕግሥት እስከ መጨረሻው ድረስ ብትከታተሉ ሰይጣን በሰው ልጆች ላይ ምን ያህል ተንኮልን ሊሠራ እንደሚችል፣ መጽሐፍ ቅዱስን አለማወቅ፣ ነገሮችን አለመመርመር ምን ያህል ዋጋ ሊያስከፍል እንደሚችል ትማሩበታላችሁ። ወደ ታሪኩ ከመግባታችን በፊት በዚህ ታሪክ ብዙ ሰው እንዲማር ከጻድቁ አባት ከአባ ሙሴ ታሪክ ሕይወቱን እንዲያስተካክል ይረዳው ዘንድ ለብዙዎች እንዲዳረስ ቪዲዮውን ላይክ በማድረግ ይጀምሩ። ይህ በሰይጣን ተንኮልና በየዋህ መነኩሴ መካከል ተደረገ የበረሃ ውስጥ ጦርነት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ገዳመ ሲሃት የሚባሉ ብዙ ቦታዎች አሉ። ቅድሚያውን የሚይዘው ግን የግብፁ ነውና ዛሬ የዚህን ገዳም አንድ ቅዱስ እናስባለን። ሕይወታቸውም በእጅጉ አስተማሪ ነው። ቅዱሱ አባት ሙሴ ይባላሉ። የአራተኛው መቶ ክፍለ ዘመን ክርስቲያን ናቸው። እኚህ ጻድቅ አንድ ነገር ከሌሎች ቅዱሳን ሁሉ ይለያቸዋል። ከምግባርና ትሩፋት በቀር አንድም የእግዚአብሔርን ቃል አያውቁም። ዝም ብለው በየዋህነት ይኖሩ ነበር። ተወልደው ባደጉበት በምድረ ግብፅ በቅን ሕይወት ኖረው በወጣትነታቸው ወደ ደብረ ሲሃት ገቡ። በዚያም በብሕትውና ዘግተው በጾም በጸሎት ተወስነው ለ45 ዓመታት ያክል ኖሩ። እጅግ የዋህ ሰው ናቸውና ከጸጋ ከብቃት ላይ ደረሱ። በአካባቢው ላይ ምንም አይነት ሰው አልነበረም። አብረው የሚወሉትም ከጉሩማን አራዊት ጋር ነበር። አራዊትም ጻድቁን የጫውቷቸው ይታዘዙላቸው ነበር። በፈንታውም ደግሞ አባ ሙሴ በተአምራት ዝናብ ያዘንቡላቸው፣ ምግብ የሚሰጧቸው ነበር። አባ ሙሴ ልብስ አልነበራቸውምና በቅጠል ይሸፈኑ ነበር። ምግብም ቢሆን ትንሽ ለቁመተ ሥጋ ያህል ብቻ ቀምሰው ይውሉ ነበር። በኋላ ግን እጅግ ከመብቃታቸው የተነሳ ዓይናቸው ሲገለጥ የአትክልት ስፍራን ወይም ገነት በአካል ይታያቸው ነበር። ከዚያም ለበረከት ቆርጠው ይበሉ ነበር። የመልካም ነገር ጠላት የሆነው ሰይጣንም እርሳቸውን በተለያየ ማጥመጃ መንገዶች ከቅድስናቸው ክብር፣ ከእምነታቸው ማማ ሊያወርዳቸው ቢሞክርም አልተሳካለትም ነበር። ለክፉ ሐሳብ ተስፋ የማይቆርጠው ሰይጣን በስተመጨረሻ ግን የሚጥልበትን መንገድ ተከሰተለት። ይኸውም አባ ሙሴ ከብቃት ላይ ቢደርሱም ደካማ ጎናቸው አለመማራቸው ነበርና ሰይጣንም ይህንን ድካማቸውን ሊጠቀም ወደደ።
ምንም አለመማራቸውን ምክንያት በማድረግ ሊፈትናቸው ተነሳ። ሰይጣንም ይህን ክፉ ሐሳቡን ያሳካ ዘንድ በአንድ ቀን አባ ሙሴ በገዳም ካሉ አራዊት ጋር ተቀምጠው ሳሉ ሰይጣን ያረጀ ሽማግሌ መነኩሴ መስሎ እየተንገዳገደ ወደ እርሳቸው ቀረበ። በዚህ ጊዜ የሽማግሌውን ግርማና እይታ የፈሩ ከአባ ሙሴ ጋር አብረውት የነበሩ እነዚያ የገዳም አራዊቶች በቅጽበት ከእንግዳው መነኩሴ ሸሽተው ወደ ጫካ ገቡ። አባ ሙሴ ግን ይህን ነገር ሳያስተውሉ በድፍረት ወደዛ እንግዳ መነኩሴ ቀርበው ያን ጸንቶ ለመቆም ያልቻለ ሲንገዳገዱ ወደ እርሳቸው የቀረበውን እንግዳ መነኩሴ ሳያማትቡ ሩጠው ሄደው ደገፉት፣ ወደ በዓታቸውም አስገቡት። በመሸም ጊዜ አባ ሙሴ ከዚያ እንግዳ ሽማግሌ ጋር መጫወት ጀመሩ። ያ እንግዳ መነኩሴ መሳይ የመልካም ነገር ጠላት የሆነው ሰይጣንም ማንነቶን ይንገሩኝ አለ። ይህንም ያለው የማጥመጃ መንገዱን ከቅድስና ማማ የማውረጃ ወጥመዱን ሲዘረጋ ነበር። በዚህ ጊዜ ከየዋህነትና ከጾም ጸሎት ሌላ የማያውቁት ደጉ አባት ያ እንግዳ የበቃ አባት መስሏቸው የ45 ዓመታት የብሕትውና ሕይወታቸውን በዝርዝር ነገሩት። ይህን ነገር የሰማ ሰይጣንም በዚህ ብቻ አላበቃም። በተንኰለኝነት ከብቃታቸው እስኪያወርዳቸው ቸኩሏልና እርሱም በፈንታው ሐሰቱን ቀጠለ። እንዲህም አለ፣ እኔ ግፍ እየሠራሁ በዓለም እኖር የነበርኩ ሰው ነኝ። ነገር ግን በዓለም ያለውን ትቼ ላለፉት 40 ዓመታት በበረሃ በንስሐ ኑሬአለሁ። ነገር ግን ሁል ጊዜ አንድ ነገር ያስጨንቀኝ ነበር። በዓለም ሳለሁ የወለድኳት አንድ ሴት ልጅ አለችኝና ማን ያገባታል እያልኩ ሁልጊዜ እጨነቅ ነበር። እንዲህ እያልኩም ስጨነቅ በአንድ ቀን አንተ እንደምታገባት ተገለጠልኝ። ስለዚህም ነገር ወደ አንተ መጣሁ አላቸው። የቃሉን እርጋታ ለሰማ ለብዙ ዘመን በተጋድሎ የኖረ ባህታዊ ይመስል ነበር። ይህም በሰሙ ጊዜ አባ ሙሴ ደንግጠው የሽማግሌውን ሐሰተኛነት በውስጡ ያለው የሰይጣንን ሐሳብ መሆኑን ባይረዱም ለብዙ ዘመን የለፉበት ተጋድሏቸው ከንቱ የነበረ ያህል ተሰማቸው። እንዲህም ስሉ በድንጋጤ ድምፅ ቀጠሉ። እንዴት ድንግልናዬንና ሕይወቴን ትቼ አገባለሁ? ይህስ ነገር እንዴት ይሆናል? እኔ በድንግልና ጌታዬን አገልግዬ መኖርን እሻለሁና ይህ ነገር ተገቢ ነውን? ብለው ጠየቁ። አለመማራቸውንና መጻሕፍት አለመገላበጣቸውን እንደ ድካም የወሰደባቸው ሰይጣንም ቀጠለ። ቃለ እግዚአብሔርን እንደማያውቁ ተረድቷልና አንተ ከአብርሃም ከያዕቆብ ከዳዊት ትበልጣለህን? እነርሱም አግብተው ወልደው በዓለም ላይ ኑረው ፈጣሪያቸውን አስደስተው የለምን? ብሎ ያ ተንኰለኛ ሰይጣን ገሠጻቸው። በዚህ ጊዜ የዋሁ አባት አባ ሙሴ አለመማር ክፉ ነውና የዛን ሽማግሌ ቃል አመኑ፣ ሰሙትም። በቃሉም መሠረት ሊያገቡ የጠበቁትን ድንግልና ትተው በዓለም ሊኖሩ ተስማምተው ከዚያም ተያይዘው ጉዞ ወደ ዓለም ሆነ። ጉዞአቸውንም ጀመሩ። ሰይጣን የድል አድራጊነት መንፈስ እየተሰማው፣ አባ ሙሴ ደግሞ በግራ መጋባት ውስጥ ሆነው ጉዞአቸውን ቀጠሉ። በዚህ ጊዜም በመንገድ ላይ መነኩሴ መስሎ ሲያሳስታቸው የነበረው ሰይጣን በድንገት ወደቀና የሞተ መሰለ። ይህንንም ያደረገው ለተንኰልና የክፉ ሥራውን ጅማሮ ፍጻሜ ያደርስ ዘንድ ነበር። የሆነውን ነገር የተመለከቱት ደጉ አባት አባ ሙሴ ወዳጃቸው መነኩሴ የሞተ መስሏቸዋልና በእንባና በሐዘን ሆነው ቀበሩት። ቀብረውት ከሄዱ በኋላም ያ ሰይጣን ተኖ ጠፋ። በሐዘን ስሜት ውስጥ ሆነው መነኩሴ የመሰለውን ሰይጣን የሰጣቸውን አደራ ለመፈጸም እያሰቡ መንገዳቸውን እንደቀጠሉ በድንገት ከፊታቸው ሰይጣን በምትሃት የሠራው ያማረ ግቢ፣ በውስጡ ደግሞ አንድ ቆንጆ ሴት ቁማዩ። ይህን ነገር ሲያዩ ያ እንግዳ ሽማግሌ የሰጣቸው አደራ የተናገራቸው ቃል ትዝ አላቸው። የዛ ቃል መፈጸሚያ መስሏቸዋልና ወደዚያ ግቢና ወደዛች ሴት ሊገቡ በቀረቡ ጊዜ አንድ ከየት እንደመጣ ያልታወቀ ድንገተኛ አውሎ ንፋስ የአባ ሙሴ ማንጀራታቸውን መትቶ ጣላቸው። በሆነው እንግዳ ነገር ተደናግጠው አባ ሙሴ ሲነሱ ያዩት ነገር ሁሉ ሰይጣናዊ ምትሃት መሆኑን አወቁ።
በሰይጣን ወጥመድ ውስጥ መውደቃቸውንም አስበው እያዘኑ ወደ በዓታቸው ተመለሱ። በዚያም በበዓታቸው ከደረሱ በኋላ እንደ በፊቱ ከገነት ካለ ፍሬ ቢቀምሱ ያ ጣፋጭ የነበረ ፍሬ ለሥጋና ነፍስ ሐሴትን ይሰጥ የነበር በብቃታቸውና በተጋድሏቸው ምክንያት እንደ ሽልማት ተሰጥቷቸው የነበረ ፍሬ ዛሬ ግን ጸጋ እግዚአብሔር ተለይቷቸዋልና መራራ ሆነባቸው። ከዚህም በኋላ የሠሩት ስህተት ገብቷቸዋልና በሆነው ነገር አዝነው እያለቀሱ ከበዓታቸው ወጡ። ባደረጉት ስህተት ተጸጽተው ልባቸው በሐዘን ጠቁሮ ዓይናቸው በእንባ ርሶ ከበዓታቸው ወጥተው በመጓዝ ላይ ሳሉ በክፋቱ ፍጹም ተስፋ የማይቆርጥ የመልካም ጠላት ክፉ ሰይጣን መንገድ ላይ በድጋሚ አንድ ነጋዴ ሰውን መስሎ አገኛቸው። የሰይጣንን ሁኔታና እይታ ላየ አይደለም ላልተማሩትና መጽሐፍ ላላወቁት ለአባ ሙሴ ቀርቶ መጽሐፍትን አገላብጠው ለተረዱ የወንጌልን ቃል በቃላቸው ለሚያነበንቡ ንቁ መነኩሴዎች ራሱ ሰይጣን መሆኑን መገመት ለመመርመርም አስቸጋሪ ነበር። ያ ነጋዴ መንገደኛ የመሰለ ሰይጣንም ኑ መንገድ ልምራዎት ብሎ ይዞ በድጋሚ ሊያታልላቸው በየዋህነታቸው ሊጠቀም ቃሉን አለስልሶ ወደ እሳቸው ቀረበ። ይህን ነገር ያላስተዋሉት አባ ሙሴም የነጋዴውን ማንነትና ምንነት ሳይመረምሩ የቃሉን ለዛ ሰምተው ብቻ የዛን መንገደኛ መሳይ የሰይጣን ቃሉን ሰሙ። ያ ነጋዴ መሳይ ሰይጣንም በድጋሚ አለመመራመራቸውን ሊጠቀምበት ወደደ። ኑ መንገድ ልምራዎት ብሎ ምንም በሌለበት በረሃ ላይ ጥሏቸው ተሰወረ። አባ ሙሴም ከዚህ ነገር በኋላ የበረሃው ፀሐይ፣ ረሃብ፣ ጥሙ ከፈጣሪ ጸጋ መለየቱ አቃጠላቸው። በተፈጠረው ነገርም አዝነው ምርር ብለው ሲያለቅሱ ይህ ነገር ያላረካው ሰይጣንም ይበልጥ ሐዘናቸውን ያይ ዘንድ ቅድስናቸውን ሊሽር በየዋህነታቸው ሊጠቀም አሰበ። አስቦም ብቻ አልቀረም፣ በድጋሚ አንዲት ሴት መነኩሴ መስሎ ወደ አባ ሙሴ ቀረበ። ሰይጣንም ሴት መነኩሴ መስሎ ከዚያ በረሃ ውስጥ አውጥቶ ወደ በዓቱ አስገባቸው። አባ ሙሴ ያቺ ሴት መነኩሴ መሆኗን አምኖ ነበር። በፊቱ ምንም የሚያጠራጥር ነገር አላየባትም ነበርና ነገሩን ሁሉ የማይመረምሩት አስተዋይነትን ገንዘብ ያላደረጉት አባ ሙሴ በድጋሚ በሰይጣን ወጥመድ ወደቁ። ያች ሴትም በበዓቱ አስገብታ የማይገባ ድርጊትና አድርግ ብላ አሳሰበቻቸው። በዚህ ብቻ አላበቃም፣ ይባስ ብላ ወደ አይሁድ እምነት እንዲገቡ አሳመነቻቸው። በዚህም ፈተና አባ ሙሴ ወደቁ። ከዚህም ነገር በኋላ ያችች ሴት መነኩሴ መሳይ ወደ ሌላ በረሃ ወስዳ አወከኝን አለቻቸው። አባ ሙሴ የለም አላወኩሽም አሏት። በዚህ ጊዜ ትክክለኛ ማንነቷን አሳየቻቸው። ጋኔን መሆኗን ገልጻላቸው ተሰወረች። ይህን ነገር ያዩት አባ ሙሴ በቆሙበት ቦታ በድንጋጤ ፈዘው ቀሩ። በድጋሚ መታለላቸው ግልጽ ሆኖ ታያቸው። በዚህም ጊዜ አባ ሙሴ ሁሉንም ነገር በአንድ ጊዜ አጡ። በታላቅ ሐዘንም አለቀሱ። ከበፊቱ የበለጠ ታላቅ ሐዘንም ገጠማቸው። ለዘመናት የገነቡት ለዓመታት የለፉበት ነገር ሁሉ በአንዴ ሲከስም ታወቃቸው። በዚህ ጊዜም የዋሁ አባት አባ ሙሴ በታላቅ የልብ ስብራት አዘኑ። በመሬት ላይ እየተንከባለሉ እንባቸውን እንደ ጅረት እያፈሰሱ ወደ ፊታቸው አፈር እየረጩ ወየው ወዮልኝ ለኔ እያሉ በታላቅ ሐዘን ሲያለቅሱ የዚህን ጊዜ የወዳጆቹን ጥፋት የማይወደው መመለሳቸውን እንጂ ያለፈ በደላቸውን የማይቆጥረው ጌታችንና መድኃኒታችን ኢየሱስ ክርስቶስ መልአኩን ላከላቸው። እንደ ቀድሞ ፊት ለፊት ታይቶ አጽናናቸው። አይዞህ ፈጣሪህም ባህንና ንስሐን ተቀብሏል ብሎ የብስራት ቃል ነግሮ ወደ ስውራን ከተማ ወሰዳቸው። በመጨረሻም በዚያ ከተማ ለ7 ቀናት ቆይተው ጌታችንም ንስሐቸውን ተቀብሏቸው በመስከረም 3 ቀን አርፈዋል። በዚያም ቦታ አባ ሳሙኤል የተባለ መነኮስ ቀብሯቸዋል። ይህም ታሪክ በስንክሳር በመስከረም 3 ቀን ላይ ተጽፎ ይገኛል። ከዚህ ታሪክ ብዙ ትምህርትን እንዳገኛችሁ
እምነት ከእውቀት ጋር ሊሆን እንደሚገባ፣ ሰይጣን በብዙ መንገድ ሊያስተን እንደሚችል፣ ነገሮችን መመርመርና ማስተዋል ለሕይወት መሰላል እንደሆነ ተገንዝባችሁበታል ብለን እናስባለን። ከሁሉም በላይ የእግዚአብሔርን ይቅርባይነት በንስሐ ከተመለስን የጠመመው እንደሚቃና የራቀው እንደሚቀርብ የሚያሳይ ታሪክ ነው። እዚህ ድረስ ስለተከታተሉን እናመሰግናለን። የአባታችን የቅዱስ የአባ ሙሴ ዘጸአት በረከት ይደርብን። በሰማነው ልክ መልካም ምግባርን በሕይወታችን እንድተገብር የፈጣሪ ፍቃድ ይሁንልን። ታሪኩን ከወደዳችሁት ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንደዚህ አይነት በቀጣይ ይዘን የምንቀርባቸው ተመሳሳይ ታሪኮች እንዲደርሱ ያድርጉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር